መጀመሪያ ያየናቸው ፎቶዎች ያየናቸው ፋይሎች ምናምን በቃ 99% ማለት ይቻላል ፎቶሾፕ ነበረ። በቃ የዚህ ሁሉ ነገር መንስኤ እኔ ነኝ። ውሸተኛ ነገር ላይ ተመስርቼ ነው እንደዚህ ጀርባ እንድትሰጣጡ ያደረግኳቸው፣ እንድትደባበሩ ያደረግኳቸው እና ከቡታጀራ ድረስ የመጣሁት ብዙ ጊዜ ሆናችሁ እንዳልነበረ። በመጀመሪያ ደረጃ ነፃነት የምትባል ልጅን እንዴት ብዬ እንደመጀመር አላውቅም። ብቻ ነፃነት የምትባለዋን ልጅ ወደ ሚዲያ ያመጣኋት እኔ ነኝ እና ወደ ሚዲያ ሳመጣት እውነቴን ነው የምልሽ አምኛት ነበር ያመጣኋት። የነበረው ነገር በሙሉ እውነት ሆኖ መስሎ ታይቶኝ ነበር ያመጣኋት እና ካመጣኋት በኋላ ከጊዜ ወደ ጊዜ እያየሁ ያለሁት ነገር በጣም አስቀያሚ የሆነ ሲመቅ ያለው ራሴንም ከሚዲያ አርቅ ያለው ምናልባት አስተውለሽ ከሆነ ጉርጉርጉርድን እኮ ነው ዘንድሮ ማለት ነው። አይሰማ የለም አይኑን በጨው አይጥቦ የሰው ትዳር አበላሽተው መጀመሪያ ድራማውን ተነጋግረው ጀምረው፣ ነገር ግን ዛሬ ምርህ የሆነባት ሩታ ጀግና ቆራጥ ስትሆን እኛ ውሸታችን ነው ቅንብር ነው 90% ውሸት ነው ብለው መጡ የቡታጀራ ዩቲዩበሮች። አቤት ቡታጀራዎች የእናንተ ጉዳይ አልቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ቪዲዮ እየሰራሁ ናችሁ ደግሞ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ላይክ ሰብስክራይብ የተሰማችሁን ዛሬ ሩታዬ እንግዲህ እናንተ ግን እንዴት ነው የሰው ትዳር ማጥፋት ቀላል ነው ማለት ነው? ሂሌና የሚባል የለም ማለት ነው? ማለት እንደዚህ በውሸት ጠንስሰው ፎቶ እየተቀናበረ የሀገራቸውን ልጅ የሰፈራቸውን ልጅ የአብሮ አደጋቸውን የሚተዋወቁትን ባለፈ ፋይል ማለት ነው የሰው ትዳር ማጥፋት። ግን ከፈጣሪያቸው ጋር ግንኙነት አላቸው። ግን እነዚህ ነገ ይሞታሉ። አይሩታዬ የአሁንማ ሲመርሽ ነው እውነትም የወጣሽው። ሲመርሽ ሲከፋሽ በቃ አልሆንም ሲልሽ ነው ሁሉ ነገር ቁርጥ ያደረግሽ የኔ እናት። በእውነት በጣም የምታሳዝኒው ለምን ብትይ አውቆ የተኛ ቢጠሩት አይልም። አብርሽን ተጠቅመው አብርሽ ምንም አይልም ብለውን ተጠቅመው ዛሬ ላይ አንቺን ለዚህ ያበቁሽ ማለት ነው። ከሞቀ ቤትሽ ከትዳርሽ ወድሽ አይደለም እንደዚህ አይነት ሴራ ስለተሰራብሽ ነው የኔ ቆንጆ የኔ ልዕልት ማለት ነው። በእውነት እንዳው ፈጣሪን ፍሩ። የሰው ትዳር ውስጥ የምትገቡ የልጅ አባትን የልጆች የሞቀ ቤትን የምታፈርሱ ሴቶች፣ ወንዶችም እንደዛው አስመሳይ ሴት ተጠግታችሁ የሰው ትዳር የምታፈርሱ ስራችሁን ታገኙታላችሁ። እቺ ውሸት ዓለም ናት በእውነት። እኔ አሁን እዚህ ለፈልፋለሁ። የነ ብሩክ ሳብሻው ጓደኛ ታውቁታላችሁ። ብሩክ ነው ስሙ፣ ማነው ስሙ? ዳንኤል ነው ስሙ። እንደዛ ያ ቀዩ ልጅ አሁን ያ ልጅ አይታችሁታል። ሚዲያ ተጠቃሚ ነበር። የነ ብሩክ ሳብሻው ጓደኛ ነበር። ይኸው በቃ በቀላል ነገር መድኃኒት ፊቱን ተቀብቶ ምናምን እንደዚህ ሲሞት እኛ በቃ ፍጹም እንመስላለን። የሰው ትዳር የሰው ህይወት በጥብጠን እንቅልፍ እንተኛለን። በማይመለከተን እየገባን ማለት ነው። ዛሬ ላይ እኔ ሩታዬ እውነትም የተጠነሰሰው ሴራ ልብሽን የሰበረው በእውነት ሴራቸው ማለት ነው። የአብርሽን ህይወት ለመበጥበጥ ያሴሩት ሴራ አሁን በዚህ መጥቶ ይሄ ብራህ ምን ሊጠቅም ነው? እንደው አብርሽን ህይወት እና ሩታን አለያይታችሁ አሁን ይቅርታ ጠይቃችሁ። አዎ አብርሽ ለሌላ ሰው ይቅርታ ልቡ ክፍት ነው። ለሩታ ሲሉት ነው እንጂ ጨካኝ የሚሆነው። አሁን እሷ ሲጀመር የነፃነት አይደለችም እንደዚህ ልታረጋት የቻለችው። የእሷ ረካት ነው የረበሻት። እኛ ምን እናገረው ነው? አብርሽ የሚሰጣት ፊት ነው እንጂ የማንኛውም ወሬ አይደለም ልባን የሰበረው። አብርሽ የሚያደርገው ድርጊት ለእሷ የሚያሳየት አረካት በእውነት ፋሚሊ ሀቂቃ ነው። ሴት ልጅ ማለት ዝም ስንል ምንም ማናቅ ድመት ሆነን ስንቀመጥ ይህንም ማናረግ ነው የሚመስላችሁ። ትንቃላችሁ ወንዶች፣ አንዳንድ ወንዶች አላችሁ፣ ሁላችሁም አይደላችሁም። ለሴት ልጅ እንደ እናታችሁ እንደ እህታችሁ የምታው ወንዶች አላችሁ፣ በጣም የገባችሁ ማለት ነው። አብሶ እንደ ፍሬ አይነት ፍሬ እውነት ወናት ወልደሃለች እናት እህት አለ። አሁን አንተ በእውነት በጣም ጀግና ነው። አነጋገሩ ለራሱ በጣም ነው ደስ የሚለኝ። በጣም ኮሜንት ማልጽፍለት ብዙ ኦዲየንሶች አሉ፣ ጥላቶች ማለት ነው። እና
ለነሱ ምላስ ፍራቻ እንጂ በቪዲዮም ወላሂ ደጋግሜ ነው የምከፍትለት ኤፍሬም በሶስቱም ስልኬ በጣም ነው የማይለት። አልጽፍም ግን ብዙ ቦታ ላይ ኮሜንት የማልጽፈው እኔ ወደዚህ ጋር ይሆናል አይደለ? ስክሪንሹን እያነሱ ቪዲዮ ይሰሩበታል። ለእንደዛ ነው እንጂ በጣም ጀግና ነው እና ለሴት ልጅ ክብር ነው መጀመሪያ በቃ። እና ሩታዬ በጣም ነው የጨከነችው። በጣም ማለት ሁኔታው ያስጨክናል። ነገር ግን አረ ልጅ እኮ ሴት ልጅ ስታረግዝ እኮ መለስ ስትላለች በረድ በቃ አለ አይደለ? ያው ሴራ እንድትሰራብሽ ጠንቅቀሽ ታውቂያለሽ። ሴት ልጅ ሴራ ሲሰራባት ታውቃለች እኮ። ነገር ግን ለህይወቷ እንደ አለመፍረስ ሲባል ዝም ብላ ታልፋለች። እና ሩታ የሚያጋጠማት ይሄ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቪዲዮ እስከ መጨረሻው እኔ ሩታዬ በቃ ታወዳ እኔ ይሄ ነገር ይደገማል ብዬ አላስብም። ማለት ሁሉም ታምሮበታል ብለን እናስባለን። አብርሽም ታወዳ ይዝረከረካል ብዬ አላስብም። ማለት ሴት ልጅ የወደደ ልብ እንደሚጠላ አሳይተዋለች። ሩታ ማለት በሰፉንጥ ነው የምወደው እስከ ፉንጥ ነው ሁሉ ነገሯን ያስረከበችው። ነገር ግን ልቧ ሲደማ ደግሞ እንደምታዋት ነብር ነው የሆነችው። በቃ አውዙ ቢላ በእውነት በጣም ነው የሚያስጠላው። እንደዚህ አትንካይ ስትለው ራሱን ይቅፍፍ ነው የሚለኝ። በእውነት ባሏ ነው እኮ ያ የምትወደው የምታለቅስለት ወላሂ ነው። ነገር ግን ነገሮች እሱ ያገሩ ልጆች የሰፈሩ ልጆች ጎዱት። ተይቀደሙም ሌላ ሰው ጎድቷታል። ዛሬም ደግሞ ይሄ ሁሉ ምንድነው አብርሽ የሚሰጣቸው አቀባበል ነው። ለሚስቱ ሳይወግን እነሱ ልባቸው እንዳይሰበር እያለ እመክታለሁ ሲል የሚስቱን ልብ ስብርብር አድርጎ አሁን ይሄው ይቅርታ። ሩታ እኮ በይቅርታ እኮ ወላሂ አይፈረድባትም። በጣም ይቅርታ እኮ የምታስለምድ ልጅ ናት። ለሁሉ ነገር ፍቅርን እንኳን ያስታረቀች እኮ ናት። እውነት መስሏት እውነተኛ አፍቃሪው መስሏት እሷ እንኳን ፍቅርን እንኳን አምጥታ አስታርቃ ሀገር ጉድ እስከሚል ዲፍን ኢትዮጵያ የትራ ህዝብ በጣም ነው የገረመው። ስለማትፈልገው ነው አብርሽን ያስታረቀችው እስከምንል ድረስ። ሴት ልጅ እንዴት ነው የድሮ ፍቅረኛውን የምታስታርቀው ተብላ ጆጆ የተወራ ጀግና ናት በእውነት። ስለዚህ ዛሬ ላይ እንደዚህ ብትሆን አንፈርድባትም፣ ትመለሳለች። አብርሽም ጥያቄህን አስተካክል፣ በቃ የመጨረሻ ትሳፈልግኝም አይባልም። አሁን ነው የምትልህ። ሴት ልጅ ማለት ንዴት ውስጥ ነው ያለችው። ላይክ አርጉ ውድ ፋሚሊዎቼ፣ ግሪስ ፋሚሊዎች፣ እኔ ማለት ነው እኔ አስተያየት ነው የምሰጠው። ላይክ እያደረጋችሁን የኔ ማበረታቱኝ። አልሳደብም አልተችም። ግን አብርሽ አሁንም ያንንም ሴት ሰዎች እያመጣህ ብታናግራት ለሩታ ምንም የሚጠቅማት ነገር የለም። እሷ አሁን ጊዜ ሰጥሃት፣ አንተም የራስህን ህይወት በቤትህ ፈታበል፣ እሷም ትንሽ ጊዜ ሰጣት፣ ትታረቃላችሁ ማለት ነው። ትዳር በቃ ንፋስ አይወድም እናውቃለን። ነገር ግን አንተ እስኪ ተረጋጋ። በእውነት ከቤት የወጣ ጊዜ እኮ በቃ እንደ ወብድሽ ያነከሳ ነው የመሰልከው አብርሽ። ተረጋጋ። ላይክ አርጉ ፋሚሊዎቼ። ክፉ ተመናገር እንቆጠብ። ኮሜንታተሮችም ርህራሄ እንዲኖራት ሩታ እያድርጉ ኮሜንታተሮችና በቃ ይበቃሻል። በቃ ያኔ የሰው ልጅ ተተዋለደ ተተጋባ መለያየት ኃጢአት ነው በእውነት። መላይካ በጣም እንትን ይላል ይባላል። ባልና ሚስት ይለያይ ማለት ነው። በጣም ጥሩ አይደለም። ያለለት አብሮ ሲኖር ነው። ሩታዬ ተመለሺ ነው የምንለው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ድምጤን የሚቀንሰው በነገራችን ላይ ሰዎች ቤት ናቸው። ቤቱ ደግሞ ይጮሃል፣ እምቢ ብሎ ይጮሃል። ለዛ ነው ድምጤን የሚቀንሰው በእውነት። እና ላይክ፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ተሰማችሁን ጻፉ፣ አስተያየት እንቀበላለን። አሁንም ሩታዬ ወንድሟ ለራሱ ያኔ ያው የእሷን ለመረዳት ነው እየሞከረ ያለው። እያጫጫሃ ሲኖር እርግዝና ጋራ ጥሩ አይደለም ነሽሉ ምናምን በእውነት አላወቀላትም፣ አልተረዳትም አብርሽ። ሩታ አሁን እንደዚህ የሚያደርጋት የውስጧ ነው። ብዙ ስሜት ይኖራል። ህይወቷ ተበላሽተዋል። ተስፋ ቆርጣለይ። እዚህ ጋር እርጉዝ ናት፣ እዛ ጋር የቤተሰብ ጫና ይኖራል። ሩታን ለመረዳት አብርሽ ሞክር። በቃ እባክህ ነፍሰ ጡር ሴት ናት። እንዲሁ ብትረዳት እኮ እሷ ሳምንት ብቻዋን አትኖርም። በእውነት በጣም ነው የምትወድህ። ላይክ አድርጉ። በጣም የምወዳችሁ ፋሚሊዎቼ።
ይህን የምለው ያው እንደ ግሪስ ፋሚሊ የተነሳ ያው ከመጀመሪያም ታውቁኛላችሁ ለነሱ ጠበቃ ነኝ አብርሽና ሩታ ሌላ ሰው ሲነካቸው። ዛሬ ላይ ግን አብረው እነሱ ሁለታቸው ስለሆነ የተጣሉት በጣም ግራ የሚገባ ነው። ግን አሪፍ አሪፍ ቪዲዮዎችን እያመጡ ያዝናኑናል። ላይክ አድርጉ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔን የማሳድጉኝ እስቲ ጭካኔን እንተው፣ እስቲ ራሳችን እንትን እንደራረግ። በቃ በእውነት ለዩቲዩበር ብቻ ነው እስካሁን እያወራን ያለ ነው። ህይወት ሚዲያ ላይ እንትን እያልን እያሽቃበጥ ያለ ነው። እስቲ ራሳችን ወይና ያለ ነው። እስቲ ራሳችን እንፈትሽ። ፋሚሊዎቼ እንደዛ ነው የምላችሁ። ለማንኛውም ነገ ተነገ ወዲያ ሰላሙን አሪፍ ነገር ሚዲያው ይስተካከላል ብዬ ተስፋ አደርጋለሁ። እንግዲህ የሚዲያው ድምቀቶችም በዚህ መልኩ ዛሬ መተውልናል። ነገ ደግሞ በሱ ቤት እንግዲህ